ካልኩሌተር ሳይሆን ያው ሳይንቲፊክ ኖቴሽንን ተጠቅሞ ነው የሚሰራው። ስለዚህ እነዚህ እናያለን ማለት ነው። ስለዚህ እስከ ቪዲዮአችን መጨረሻ ድረስ ያው አብራችሁን ቆዩ። ሾርት አድርገን ነው እንትኑ የምንነግራችሁ። የዲቴል ሙሉን ያንበብ እንትናን ለርኒንግ አውትካም ምንድነው ምናምን አሴንድ ኦፍ ዚስ ዩኒት ምን ማወቅ አለባችሁ የሚለውን ከመጻፋችሁ ጋር እናንተ ማንበብ ትችላላችሁ ማለት ነው። ይሄንን ዩኒት ከጨርሳችሁ በኋላ እነዚህም ብቻ አይደለም ከዚህም ላይ ማወቅ ይኖርባችኋል ማለት ነው። ሶስት ኮንተንቶች አሉት። ስኬር ኤንድ ስኬር ሩት፣ ኪው ኤንድ ኪው ሩት ኤንድ አፕሊኬሽን ኦፍ ስኬርስ፣ ስኬር ሩትስ፣ ኪውስ ኤንድ ኪው ሩትስ እነዚህን ይሆናል ማለት ነው የምናየው። ስለዚህ ኢንትሮዳክሽን ላይ የቀረባለ እዚህ ጋር መልቲፕሊኬሽን ማባዛት። አሁን ስኬር ሲባል ኪው ሲባል ማባዛት ነው። ስኬር ከተባላችሁ የነ ቁጥር ራሱን በራሱ ማባዛት ማለት ነው። ስፔሻል ፕሮዳክት known as square and cues of the given number። የነ ቁጥር ራሱን በራሱ ሁለት ጊዜ ካበዛ ነው ስኬር እንለዋለን። ራሱን ሶስት ጊዜ ካበዛን ለምሳሌ 2 ሲባዛ በ2 ሲባዛ በ2 ካረግ ነው ኪው ይሆናል ማለት ነው። እነዚህ ነው በደንብ የምናየው። ከዛ ሪቨርስ ነው። ስኬር ሩት ማለት ስኬር እና ስኬር ሩት ተመሳሳይ ናቸው። ለምሳሌ 2 ስኬር ሲሆን 4 ነው። 4 ከስኬር ሩት ሲወጣ 2 ነው። ሪቨርስ ይሆናሉ ማለት ነው። ኪው ኤንድ ኪው ሩትም ዘ ሰምቲንግ። ሌላው ብዙ ጊዜ አሁን ለምሳሌ አፓርትመንት ላይ ስኬር ሩት በስኬር ነው እንትን የሚሉት። ለምሳሌ ይሄን ያህል ስፋት ያለው ይሄን ያህል ወለል ተብሎ በስኬር ነው የሚገለጸው ማለት ነው። እነዚህ ትንሽ አፕሊኬሽኖች ናቸው ማለት ነው። ሌላው አክቲቪቲውን ላይ ስኬር ኦፍ ኢራሽናል ነምበር። ስኬር ማለት ኢን ሾርት ማባዛት ማለት ነው። በቃ ሌሎች አሁን ከዚህ በኋላ የምናያቸው ይሄንን ለመግለጽ ነው። ስኬር ማለት ማባዛት፣ አንድን ቁጥር ራሱን በራሱ ማባዛት እንለዋለን ስኬር። ለምሳሌ እዚህ ጋር ስንት ቦክስ አለ? አንድ ቦክስ አለ። እዚህ ጋር ስንት ቦክስ አለ? እዚህ ቢጋ 1 2 3 4 5 6 7 8 9 ያ ማለት 3 በ3 ማለት ነው። 3 ሲባዛ በ3 9። እዚህ ጋር ስንት አለ? 1 2 3 4 አለ። እዚህ ጋርም 1 2 3 4 ኮለመን በ4 ሮ ማለት ነው። ስለዚህ አጠቃላይ 4 ሲባዛ በ4 16 ስኬሮች አሉ ማለት ነው። እዚህ ጋርም 5 ናቸው። 1 2 3 4 5 ሮ አለው። 5 ኮለመን አለው። 1 2 3 4 5። ስለዚህ 5 ሲባዛ በ5 ስንት ይሆናል? 25። ስለዚህ እነዚህ ስኬሮችን ብትቆጥሯቸው ስንት ይሆናሉ ማለት ነው? 25 ይሆናሉ ማለት ነው። ስለዚህ 5 ሲባዛ በ5 ወይም 5 ስኬር ማለት 25 ነው ማለት ነው። Let's proceed. Question number 2. Find the product of each of the following. Product ፈልጉ ነው። ስኬር ማለት የማባዛት ስለሆነ ነው። 4 ሲባዛ በ5 ስንት ነው? 20 20 2.5 times 6። እነዚህን ደግሞ ምንድነው የምታደርጉት? ዴሲማልን በሙሉ ቁጥር ስታበዙ መጀመሪያ ነጥቡ እንደሌለ ኮንሲደር አድርጉ። ያ ማለት 25 ሲባዛ በ6 ታደርጋላችሁ ማለት ነው። ነጥቡ የለም አስዩም በኋላ ላይ የምትጨምሩት ካበዛችሁ በኋላ 6 ሲባዛ በ5 30 0 ጽፌ 3 አለኝ። 6 ሲባዛ በ2 12 ከ3 ጋር 15። ከዛ በኋላ ምንድነው የምታደርጉት? ከነጥብ በኋላ እዚህ ስንት ዲጂት አለ? አንድ ነች። ስለዚህ እቺን ከዚህ አንድ እዚህ ጋር ታመጣጣላችሁ ማለት ነው። ስለዚህ 2.5 ሲባዛ በ6 ስንት ይሆናል? 15.0 ወይም 15 ይሆናል ማለት ነው። ሌላው እዚህ ጋር ደግሞ ያለው 3 ሙሉ 1/2 3 ሙሉ 1/2 ማለት ስንት ነው? 3.5 ማለት ነው። ሲባዛ በ2.5 ይላችኋል። 2.5 ተመሳሳይ ዴሲማሉ አስዩም የለም ብላችሁ በማሰብ 35ን በስንት ታበዙታላችሁ? በ25። 35 ሲባዛ በ25 ማለት ነው። እነዚህን እናብዛና እናያቸው። እነዚህ ሪቪዥን ናቸው። አክቲቪቲ ማለት በፊት የምታውቋቸው ናቸው ተብሎ ለሚታሰቡ 5 ሲባዛ በ5 25 5ን ጽፌ 2 አለኝ። 5 ሲባዛ በ3 15 ከ2 ጋር 17። ከዛ 2 ሲባዛ በ5 10 0ን ጽፌ 1 አለኝ። 2 ሲባዛ በ3 6 ከ1 ጋር 7። ስለዚህ ስንት ይሆናል ማለት ነው ሲደምሩት? 5 7 8 ይሆናል ማለት ነው። 875። ከዛ በኋላ ከነጥብ በኋላ እዚህ አንድ አለች። እዚህ አንድ አጠቃላይ ስንት አለ? 2። ስለዚህ ነጥቧን ከቀኝ ሳይድ ታመጡና 1 2። ስለዚህ ስንት ይሆናል ማለት ነው? 8.75 ይሆናል ማለት ነው። 8.75 እንደዚህ ያደርጋችሁ
ዴሲማልን ወይም ራሽናል ነምበርን ማባዛት ትችላላችሁ ማለት ነው። ስለዚህ አሁን ከዚህ ጋር የምትይዙት እውቀት ምንድን ነው? ዴሲማልን በሙሉ ቁጥር ሊሆን ይችላል ወይም ዴሲማልን በዴሲማል ስታባዙ ዲጂቱን ትቆጥራላችሁ። ከነጥብ በስተቀኝ ያሉትን መጀመሪያ ሙሉ ቁጥሩን ወስዳችሁ ካበዛችሁ በኋላ ምን ያክል ነጥብ ዲጂቶች ነው ያሉት ከነጥብ በኋላ ብላችሁ የሁለቱን ነው የምትወስዱ ስንት ይሆናል ብላችሁ ካልኩሌት ማድረግ ነው። እዚህ ጋር ስኩዌር ናቸው። ኮምፒውት ዘ ፕሮዳክት ኦፍ ኢች ኦፍ ዘ ፎሎዊንግ ነው የሚላችሁ። 6 ሲባዛ በ6 36 ነው። 10 ሲባዛ በ10 100 ይሆናል። ሌላው 0.5 ሲባዛ በ0.5 አሁን ይሄን እንዴት ነው የምታባዙት? በቃ ነጥቡን ትተውና 5 ሲባዛ በ5 25 ካረጋችሁ በኋላ ምንድነው የምታደርጉት? ከነጥብ በኋላ ስንት ዲጂቶች አሉ? አንድ እዚህ ጋር 1 2። ስለዚህ ነጥቧ እዚህ ጋር ያለች ብላችሁ አስባችሁ 1 2 ነጥብ ታረጉና 0.25 ይሆናል ማለት ነው። ስለዚህ 0.5 ሲባዛ በ0.5 ስንት ይሆናል? 0.25። 0.9 ሲባዛ በ0.9 ብትባሉ ተመሳሳይ 9 ሲባዛ በ9 ታረጉና ከዛ ከነጥብ በኋላ ያሉትን ዲጂቶች መቁጠር ማለት ነው። ስለዚህ 9 ሲባዛ በ9 ስንት ይሆናል? 81 ይሆናል። ከዛ ከነጥብ በኋላ ያሉትን ትቆጥራላችሁ ማለት ነው። 81 ከዛ እዚህ ጋር ስንት ዲጂቶች ነው ያሉ? 2። ስለዚህ 1 2 ያ ማለት 0.81 ይሆናል ማለት ነው። እቺኛው እንድትይዙ ነው። ሌላው the process of multiplying a number by itself is called squaring of a number። የሆነ ቁጥር ራሱን በራሱ ማባዛት ማለት ምን ማለት ነው? ቁጥሩን ስኩዌር ማድረግ ማለት ነው ነው የሚላችሁ። እዚህ ጋር ምሳሌዎች አሉ። 1 ሲባዛ በ1 1 ነው የሚሆነው 1 ስኩዌር። 2 times 2 4 4 ስኩዌር። 4 times 4 16 4 ስኩዌርድ። እነዚህ እንዴት ነው የሚነበቡ የሚባሉ 3 መንገዶች አሉት። አንደኛው a ስኩዌርድ። አሁን a ሲነበብ ምንድነው የሚለው? a ስኩዌርድ ብላችሁ ማንበብ ትችላላችሁ። the square of a አሁን እዚህ ጋር a ከሆነች the square of a። እቺኛው ሶስተኛው መንገድ ደግሞ a to the power of 2። ለምሳሌ እቺኛውን ብታዩት በእነዚህ በሶስቱ አሁን እቺን አንብቧት ብትባሉ አንደኛው 5 ስኩዌርድ 5 ስኩዌርድ። ሁለተኛ the square of 5። ይሄኛው ደግሞ 5 to the power of 2 5 to the power of 2 5 squared the square of 5 ተብሎ ይነበባል ማለት ነው። እቺኛውን መያዝ አለባችሁ። ለምሳሌ እነዚህን አንብቧችሁ ይላችኋል። 2 squared the square of 2 a to the power of 2 6 squared the square of 6 a to the power of 6 ያረጋችሁ 6 to the power of 2 10 to the power of 2 ያረጋችሁ ታነባላችሁ ማለት ነው። የኪዩብም በቀጣይ እናያቸዋለን። a cubed the cube of a to the power of 3 ያልን እንትንላለን ማለት ነው። ተመሳሳይ ነው የሚሆነው። ስለዚህ እነዚህን ከዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው። ሌላው find the square of each of the following number። ስኩዌር ፈልጉ ከተባላችሁ ራሱን በራሱ አባዙት ማለት ነው። የ8 ስኩዌር ከተባላችሁ 8 ሲባዛ በ8 64። የ4 ሶስተኛ ስኩዌር ማለት 4 ሶስተኛን በስንት አባዙት ነው? በ4 ሶስተኛ አባዙት ማለት ነው። multiplication of rational number ላይ እንዳየነው 4 ሲባዛ በ4 16 3 ሲባዛ በ3 9። the square of 20 times 20 400። the square of minus 10 over 16 ይሄን ምንድነው ማለት ነው? በማይነስ 10 over 16 አባዙት እያላችሁ ነው። ኔጌቲቭ ታይምስ ኔጌቲቭ ምንድነው ብለናል በፊት? ፖዚቲቭ። ስለዚህ 10 times 10 100 16 times 16 256 ይሆናል ማለት ነው። ሌላው ግሩፕ ወርክ አለ። ግሩፕ ወርክ ላይ ምንድነው የሚለው? discuss the following pattern with your groups። በቡድን ተወያዩ ነው የሚለው። ፈርስት ኦድ ነምበር አንድ ናት ትታወቃለች። አንድ ስኩዌር ሲያረጋት 1 squared 1 plus 3 the sum of first two odd number ስንት ይሆናል? 4 ማለት ደግሞ ምንድነው? 2 squared ነው። the sum of first 3 odd number የመጀመሪያዎቹ 3 odd ነምበሮች ኢተጋማሾች ማለት ነው 1 3 እና 5 ናቸው። ሲደምራቸው 9 ያገኛል። 9 ማለት 3 squared እያለ ምን እያለ ነው የሚሄደው? እዚህ ጋር ፓተርኑን ስታዩት 1 squared 2 squared 3 squared 4 squared ስለዚህ 5 squared 6 squared እያለ ሄዳል ማለት ነው። ፈርስት 1 ነው።
2 ሲሆን 2 ስኩዌርድ 3 ዘ ፈርስት 3 ሲሆኑ 3 ስኩዌርድ ዘ ፈርስት 4 ሲል 4 ስኩዌርድ እያለ ከሄደ what is the sum of the first 15 odd numbers ነው የሚለው። ስለዚህ 15 ስኩዌርድ ይሆናል ማለት ነው። 15 ስኩዌርድ 15 ስኩዌርድ ማለት 15 ሲባዛ በ15 ማለት ነው። what is the sum of the first n odd number ከተባለ አሁን እዚህ ጋር እንዳያችሁት ምንድነው የሚሆነው n ስኩዌር ይሆናል ማለት ነው። እኛ ለዚህኛው ማለት ነው። what do you generalize ነው የሚለው the sum of the first n odd number is ብለን n ስኩዌር ብለን ጀነራላይዝ እናደርጋለን ማለት ነው። የመጀመሪያዎቹ 3 ኦድ ነምበር ድምር ከተባላችሁ 3 ስኩዌርድ ይሆናል። ያ ማለት 3 ሲባዛ 3 9 ይሆናል ማለት ነው። ስለዚህ አሁን እናንተ ሊስት አድርጋችሁ መደመር አይጠበቅባችሁ ማለት ነው። the sum of the first 10 ኦድ ነምበር ብትባሉ አሁን 10 ስኩዌር ስንት ይሆናል ማለት ነው? 100 10 ስኩዌር 100 ኢንሾርት አገኛችሁት ማለት ነው። እንደዚህ ካልሆነ የሆነ ሰው ምን አድርጎ ሊደምረው ነው? 1 ሲደመር 3 ሲደመር 5 ሲደመር 7 ሲደመር 9 ሲደመር 11 ሲደመር 13 እያለ እስከ 100 ሊደምር ነው ማለት ነው። እንደዛ ከምታደርጉ the sum of የመጀመሪያዎቹ ተጋማሽ ቁጥሮች ድምር ከተባለ n ስኩዌር ይሆናል ማለት ነው። የመጀመሪያዎቹ 20 ከተባለ 20 ስኩዌር ያደርጋችሁ ትሰራላችሁ ማለት ነው። ይሄ ጀነራል ኮንሴፕት ስለሚሆን ያዙት። ሌላው from the above group work we generalize the sum of the first n odd natural number is n squared ነው ማለት ነው። n squared n to the power of 2 ወይ ደግሞ ምን እንላለን? n አሁን n ስኩዌር ሲላችሁ ምንድነው? n ታይምስ n ማለት ነው። ወይም n ስኩዌርድ ብለን እናነባዋለን ማለት ነው። there is a difference between ሌላ እቺኛው ዲፈረንስ አላቸው a ስኩዌር እና 2a ዲፈረንስ አላቸው። a ስኩዌርድ ማለት a ታይምስ a ነው። 2a ማለት ደግሞ 2 ታይምስ a ነው። ስለዚህ ሁለቱ ልዩነት አላቸው ማለት ነው። a ስኩዌር እና 2a የተለያዩ ናቸው። ለምሳሌ 10 ስኩዌርድ ማለት 10 ታይምስ 10 100 ይሆናል። 210 ማለት ደግሞ ያ ማለት 2a እንዳለው ሁሉ 2 ታይምስ 10 ማለት 2 ሲባዛ 10 ማለት ነው። that is 20 ነው የሚሆነው ማለት ነው። ስለዚህ ልዩነት አላቸው ማለት ነው። ስለዚህ a square differ from 2a a squared ማለት እና 2a ይለያያል። a squared ማለት n በa አባዙት ነው። 2a ማለት ደግሞ n በ2 አባዙት ማለት ነው። a rational number x is called perfect square if and only if x እኩል ነው m square for some m an elements of rational number x perfect square ናት ለመባል xን የሚሰጠን ራሱን በራሱ ተባዝቶ xን የሚሰጠን ቁጥር ሊኖር ይገባል ማለት ነው። ለምሳሌ አንድ ፐርፌክት ስኩዌር ናት ማለት ይችላል። ምክንያቱም አንድ ሲባዛ በአንድ 1 ስለሆነ። ሌላው 4 ፐርፌክት ስኩዌር ናት ምክንያቱም 2 ሲባዛ በ2 4 ስለሆነ። 9 ፐርፌክት ስኩዌር ናት since 3 times 3 9 እንደዚህ ያለ ይቀጥላል ማለት ነው። 16 ፐርፌክት ስኩዌር ናት ምክንያቱም 16ን ራሱን በራሱ አባዝቶ የሚሰጠን ቁጥር አለ ማለት ነው። ለምሳሌ 12 ብትባሉ 12ን ራሱ በራሱ ተባዝቶ የሚሰጠን ቁጥር የለም ራሽናል ነምበር ማለት ነው። ኢራሽናል ነምበር ሊኖር ይችላል ግን ራሽናል ነምበር የለም። ስለዚህ 12 ፐርፌክት ስኩዌር አትሆንም ማለት ነው። ሌላው 1/5 ማለት ስኩዌር ሲደረግ 1/25 ስለዚህ 1/25 ፐርፌክት ስኩዌር ነው። 1/36 ፐርፌክት ስኩዌር ነው። ስለዚህ ፐርፌክት ስኩዌር ለመባል ራሱን በራሱ ተባዝቶ ያን ቁጥር የሚሰጠን ሌላ ቁጥር ሊኖር ይገባል ማለት ነው። ለምሳሌ 4 ፐርፌክት ስኩዌር ናት ስንል እንዳልኳችሁ 4ን የሚሰጠን ራሱ በራሱ ተባዝቶ 4ን የሚሰጠን ቁጥር አለ ማለት ነው። ያ ማለት 2 አለ። ስለዚህ ፐርፌክት ስኩዌር እንለዋለን ማለት ነው። ሌላው ኤክሰርሳይዝ አለ እዚህ ጋር determine whether each of the following is true or false true ነው false ነው የሚላችሁ 10 ስኩዌር ማለት 10 times 10 ነው። ይሄ true ነው። 10 ስኩዌር ማለት 10 ሁለት ጊዜ አባዙት ራሱን በራሱ ማለት ነው። እንደዚህ አሁን 4 ብትባሉ ደግሞ 10ን 4 ጊዜ አባዙት ነው። 10 ሲባዛ በ10 ሲባዛ በ10 ሲባዛ በ10 4 ጊዜ 10 ስኩዌር ከተባለም 10 ሲባዛ በ10 8 ስኩዌርድ ማለት ደግሞ ምንድነው 8 ታይምስ 2 ነው የሚላችሁ። ይሄ ፎልስ ነው።
እነዚህ እኩል አይደሉም። ኤክስ ስኩዌር እኩል ነው 2x ይሄም ፎልስ ነው። ኤክስ ስኩዌር ማለት ኤክስ ታይምስ ኤክስ ነው። ሌላው እዚህ ጋር ደግሞ የምታዩት -60 ዘ ሆል ስኩዌር ያ ማለት -60 ታይምስ -60 አሁን ይሄኛው ማለት ምንድነው በደንብ መያዝ አለባችሁ። -60 ታይምስ 60 ነው የሚሆነው ማለት ነው። ስለዚህ ስንት ይሆናል? አሁን ይሄን ስናባዛው 2 0 አለ 2 0 እንዳለ ወስዳለሁ። ከዛ 6 ሲባዛ በ6 36 ይሆናል ማለት ነው። 36 ይሆንና ማይነስ ስለዚህ ኔጌቲቭ 3660 ነው የሚሆነው እንጂ ፖዚቲቭ አይሆንም። ምክንያቱም ለዚህ እንደዚህ የሆነበት ምክንያት ምንድነው? ኔጌቲቭዋ ስኩዌር አትደረግም ማለት ነው። ስለዚህ ይሄኛው ፎልስ ነው። እዚህ ጋር ግን ስታዩት -30 ቅንፍ ውስጥ ነው ያለች። ስለዚህ ኔጌቲቭ 30 ታይምስ ኔጌቲቭ 30 ነው የሚሆነው ፖዚቲቭ 900 ይሆናል ማለት ነው። እነዚህም በደንብ መያዝ አለባችሁ። ስኩዌር ስታረጉ ኪው ስታረጉ ኔጌቲቭዋ የት ጋር ነው ያለችው? በቅንፍ ውስጥ አብራ ከቁጥሩ ጋር ከሆነች አብራ ትባዛለች፣ ካልሆነች ግን ብቻዋን ነው የምናባዛት ማለት ነው። ሌላው ፋይንድ ኤክስ ስኩዌር ኢን ኢች ኦፍ ዘ ፎሎዊንግ ራሽናል ነምበርስ። ኤክስ ስኩዌር ፈልጉ ማለት ስኩዌር አድርጉት ማለት ነው። 6 ሲባዛ በ6 አሁን ኤክስ ስኩዌር ማለት 6 ስኩዌር 36 ማይነስ 20 ስኩዌር 400 ፖዚቲቭ ነው የሚሆነው ማለት ነው። 400 3 ኤንድ ኳርተር ያ ማለት ወደ ምን ትቀይሩታላችሁ? ወደ ኢምፕሮፐር ፍራክሽን 3 ሲባዛ በ4 12 12 ሲደመራል 13 ኦቨር 4 ይሆናል ማለት ነው። 13 አራተኛን ስኩዌር ስታረጉት 13 አራተኛ ሲባዛ በ13 አራተኛ ይሆናል። ያ ማለት 169 ኦቨር 16ኛ ይሆናል ማለት ነው። ስለዚህ እንደዚህ አድርገን ካልኩሌት ማድረግ ነው። ይሄኛውንም ስኩዌር ነው የምታረጉት። እንደዚህ በቅንፍ አድርጋችሁ ስኩዌር ታረጉታላችሁ። ስንት ይሆናል? 5 ሲባዛ በ5 25 4 ሲባዛ በ4 16 25 16ኛ ይሆናል። ይሄ ደግሞ ቅድም እንዳልኳችሁ 0.3 ሲባዛ በ0.3 ነው። 3 ሲባዛ በ3 ታረጉና ስንት ይሆናል? 9። ከዛ ስንት ነው አሁን እዚህ ጋር ከነጥብ በኋላ ስንት ቁጥር አለ? 0.3 ሲባዛ በ0.03 እናረጋው ከነጥብ በኋላ 1 2 3 4 አለ ማለት ነው። ስለዚህ እቺ ነጥብ እዚህ ጋር አርጌ 1 2 3 4 እዚህ ጋር ይሆናል ማለት ነው። ስለዚህ 0.009 ይሆናል ማለት ነው። ስለዚህ 0.3ን ስኩዌር ስታረጉት ምን ይመጣል? 0.009 ይመጣል ማለት ነው። እንትን ነጥብ ሲኖር ሁሌም ነጥቡን መጀመሪያ ኢግኖር ታረጉና ታባዙና ቁጥሩን መጨረሻ ላይ የምትጨምሩት 4.5 ሲባዛ በ4.5 ማለት አሁን እዚህ ጋር 45 ሲባዛ በ45 ካረጉና መጨረሻ ላይ ሁለት ነጥቧን ከቀኝ ከመጨረሻ ከቀኝ ተነስታችሁ ወደ ግራ ሁለት ዲጂት ሙቭ ታረጓታላችሁ ማለት ነው። ይሄኛው 12 አራተኛ ሲባዛ 12 አራተኛ ስንት ይሆናል? 144 16ኛ ይሆናል ማለት ነው። እነዚህን በደንብ ማባዛት ነው፣ ራሱን በራሱ ማባዛት ነው። ስለዚህ ቀላል ነው ማለት ነው። ሶስተኛው ሊስት አውት ኤ ፐርፌክት ስኩዌር ነምበር ፍሮም ዘ ጊቨን ሊስት። ፐርፌክት ስኩዌር የሆነ የትኛው ነው የሚላችሁ? 4 ምንድናት? ፐርፌክት ስኩዌር። ምክንያቱም 4ን የሚሰጠን ራሱን በራሱ ተባዝቶ የሚሰጠን ቁጥር አለ 2 ሲባዛ በ2 4 ስለሆነ 9 ፐርፌክት ስኩዌር ናት 3 ሲባዛ በ3 12 ፐርፌክት አይደለችም 16 ፐርፌክት ናት 4 ሲባዛ በ4 18 ፐርፌክት አይደለችም 24 ፐርፌክት አይደለችም 36 18 ፐርፌክት አይደለም 24 ፐርፌክት አይደለም 36 ፐርፌክት ነው 6 ሲባዛ በ6 1.6 ፐርፌክት ነው ወይስ አይደለም የሚለውን ለማወቅ 1.6ን የሚሰጠኝ ቁጥር አለ ወይ ብላችሁ ማሰብ ነው። ያ ማለት 0.4 ሲባዛ በ0.4 ስንት ነው? 0.16። ስለዚህ ይሄ ፐርፌክት ስኩዌር አይሆንም ማለት ነው። 0.04 ይሄ ፐርፌክት ስኩዌር ነው። 0.2 ሲባዛ በ0.2 1/4ኛ ፐርፌክት ስኩዌር ነው። ለምን? 1/2ኛ ሲባዛ በ1/2ኛ ስለሚሰጠን 1/121 ፐርፌክት ስኩዌር ነው። ምክንያቱም 1/11 ይሆናል ማለት 1/11 ታይምስ 1/11 1/121 ስለሚሰጠን እዚህ ጋር ይሄን ፐርፌክት ስኩዌር ነው። 0.1 ሲባዛ በ0.1 ስኩዌር ስለሚሆን ማለት ነው። 225ም
ፐርፌክት ስኩዌር ነው ማለት ነው። ያ ማለት 15 25 ሲባዛ በ25 እስኪ እናባዙ 25 ሲባዛ በ25 ራሱ በራሱ ተባዝቶ ይሄን ቁጥር የሚሰጠኝ ቁጥር መኖር አለበት ማለት ነው። እንደዚህ ለመምጣት 25 በ25 ያ 400 ምናምን ነው። ስለዚህ 15 ሲባዛ በ15 ብለን እንነሳለን ማለት ነው። 5 በ5 25 5 ጽፌ 2 አለኝ 5 ሲባዛ በ1 5 7 ይሆናል። 1 ሲባዛ በ5 5 1 ሲባዛ በ1 1 ስለዚህ ስንት ይሆናል? 5 እነዚህ ሁለቱን ስደምራቸው 2 1 አለኝ 225 ስለዚህ 15 ይሆናል ማለት ነው። ስለዚህ 225 ምንድነው? ፐርፌክት ስኩዌር ነው ማለት ነው። ስለዚህ ፐርፌክት ስኩዌር ነው ለመባል ያን ቁጥር ስኩዌር ሩት አለው ማለት ነው። ወደፊት አሁን ቀጣይ እናያለን። ፐርፌክት ስኩዌር ነው ለመባል ከራዲካል መውጣት ይችላል ወይም ደግሞ ያን ቁጥር ራሱን በራሱ ተባዝቶ የሚሰጠን ሌላ ቁጥር አለ ማለት ነው። ስለዚህ 225ን የሚሰጠን ሌላ ቁጥር አለ ራሱን በራሱ ተባዝቶ ያ ማለት 15 ሲባዛ በ15 ኢኩዌሽን ነምበር 4 ስናይ ምንድነው? ኤክስፕሌን ዌዘር ዘ ነምበር አር ስኩዌር ነምበርስ ኦር ኖት ይላቸዋል። ስኩዌር ነምበር ነው ወይስ አይደለም ነው የሚለው። 14 ስኩዌር ነምበር ነው የማን? 12 201 ስኩዌር ነምበር አይደለም። 324 ስኩዌር ነምበር ነው የማን? 18 ማለት ነው። እነዚህን ፕራክቲስ አድርጓቸው ልክ እያያዛችኋቸው የምትሄዱ ናቸው። 324 ነው ማን በማን ቢባዛ ነው የሚሰጠኝ የሚለውን ትንሽ ማወቅ ይኖርባችኋል። 144ን 12 ሲባዛ በ12 ነው እያላችሁ ቁጥሮችን ስትይዙ በተሎ አይደንቲፋይ ማድረግ እንትን ትችላላችሁ ማለት ነው። which one of the following are the square of even number? የኢቭን ነምበር ስኩዌር የሆነ የትኛው ነው ነው? 196 196 የኢቭን ነምበር ስኩዌር ነው ወይ ነው የሚላችሁ። አዎ ነው። ይሄ 14 ሲባዛ በ14 196 ስለሆነ 441 ደግሞ ስንት በስንት ሲባዛ ነው? 21 በ21 ማለት ነው። ስለዚህ የኢቭን ነምበር ነው የተባለ ይሄ አይሆንም ማለት ነው። 420 ሲባዛ በ20 ነው 28 ስለዚህ 18 ኢቭን ነምበር ነች ይሆናል ማለት ነው። 625 የስንት ማን በማን ቢባዛ ነው የሚሰጠን? 25 ሲባዛ በ25 ስለዚህ 25 ሲባዛ በ25 25 ምን አይደለችም? ኢቭን አይደለችም። ጥያቄ ምንድነው ያላችሁ? which one of the following are the square of even number? የኢቭን ነምበር ስኩዌር የሆነ የትኛው ነው? ስለዚህ ማን ናቸው? ኤ ሲ ዲ እነዚህ ናቸው ማለት ነው። how do you conclude ነው የሚላችሁ። የኢቭን ነምበር ስኩዌር ኢቭን ነው የሚሆነው የሚለውን ኮንክሉድ ማድረግ ትችላላችሁ። አሁን እዚህ ጋር ስታዩት 14 6 4 400 እና 20 00 ኢቭን ናቸው። 304 18 ኢቭን ናቸው። ስለዚህ the square of even number is even number ማለት ነው። እዚህ ላይ ደግሞ ተመሳሳይ አይነት ጥያቄ ጠይቃችኋል። which one of the following are the square of odd number? የኦድ ነምበር ስኩዌር የሆነ የትኛው ነው? 121 11 ሲባዛ በ11 ነው። 225 ስንት በስንት ነው? 225ን የሚሰጠኝ ማንን በማን ባባዛው ነው። ቅድም እዚህ ጋር ይሰራ ነው አለ። ለምሳሌ 15 ሲባዛ በ15 እነዚህን ይያዛችሁ ሄዱ። በቃ 15 ሲባዛ በ15 225 18 ሲባዛ በ18 324 ያርጋችሁ ያዙ። ከዛ 196ን ደግሞ የሚሰጠኝ ማን በማን ቢባዛ ነው የሚለው ታያላችሁ። 196 እዚህ ጋር ይሰራ ነው አለ 14 ነው። 484ን ማን በማን ቢባዛ ይሰጠኛል? 484ን ማን በማን ቢባዛ ነው የሚሰጠኝ? 22 ማለት ነው። 22 529 ደግሞ ማን በማን ቢባዛ ይሰጠኛል? 529ን ማን በማን ባባዛ ይሰጠኛል? 23ን በ23 ብታባዙት ይሰጣችኋል ማለት ነው። እነዚህን ቼክ ማድረግ ትችላላችሁ። 23 ይባዛ በ23 ስለዚህ አሁን 23 ኢቭን ነች። 529 ኢቭን ነው። 15 እንትን 23 ኦድ ነው። 529ም ኦድ ነው። 15 ኦድ ነው። 225ም ኦድ ነው። 11 ኦድ ነው። 121ም ኦድ ነው። ስለዚህ the square of odd number ምንድነው ማለት ነው? ኦድ ነምበር ነው ማለት ነው። እነዚህም ያዝ ነው። ሌላኛው በጣም ቀላል ናት። አሁን ይሄን 38 ስኩዌር ሲቀነስ 37 ስኩዌር ሲላችሁ 38 ስኩዌር አድርጋችሁ ከዛ ደግሞ 37ንም ስኩዌር አድርጋችሁ መቀነስ አያስፈልግም። እቺን ፎርሙላ ልጻፍላችሁ።
እንደዚህ አይነት ነገር ሲሰጣችሁ ምንድነው የምታደርጉት? ቀላል ሜተድ ማለት ነው a plus b into a minus b ማለት ከማን ጋር እኩል ነው? ከበፊት ትምህርቱ ጋር ካገናኛችሁት ይሄ ማለት እኩል ነው a square minus b square b square ማለት ነው። ስለዚህ እቺኛውን ፎርሙላ መያዝ ይጠበቅባችኋል። a plus b በቅንፍ a minus b ማለት a square minus b square። አሁን እዚህ ጋር የተሰጣችሁ a square minus b square ነው። ስለዚህ ይሄ ከማን ጋር እኩል ነው? a plus b a minus b a plus b ማለት አሁን ለምሳሌ እኛው 38 ሲደመር 37 ካረጋችሁ በኋላ 37 ኢንቱ ታረጉና 38 ሲቀነስ 37 ማለት ነው። ስለዚህ 38 ሲቀነስ 37 አንድ ነው፣ በቃ ትተውታላችሁ። ስለዚህ 38 ሲደመር 37 ስንት ይሆናል? 75። ይሄ ስንት ይሆናል? 75 ይሆናል ማለት ነው። ይሄ ስንት ይሆናል? 5 ሲደመር 4 አሁን 75 እና 74 ተከታታይ ስለሆኑ ነው። ተከታታይ ካልሆኑ በሁለት አበዙታላችሁ ወይ በ3 በዲፈረንሳቸው ማለት ነው። ስለዚህ እነዚህን አሁን እዚህ ጋር ስንተካ 35 ሲቀነስ 34 አንድ ነው። 1 ሲባዛ በ75 ሲደመር 34 አድርጉታላችሁ። 5 ሲደመር 4 949 ይሆናል ማለት ነው። 7 ሲደመር 7 14 ስለሆነ ተመሳሳይ ነው። እዚህ ጋርም 92 ስኩዌር ሲቀነስ 91 ስኩዌር ነው የሚላችሁ። 92 ሲቀነስ 91 ስንት ነው? 1። ስለዚህ 92 ሲደመር 91 ታደርጋላችሁ። 2 ሲደመር 1 3 9 ሲደመር 9 18። ስለዚህ 183 ይሆናል ማለት ነው። እንደዚህ ያደረጋችሁ ሁሉንም መስራት ትችላላችሁ። 218 ስኩዌር ሲቀነስ 217 ይላል። 218 ሲቀነስ 217 ስንት ነው? 1 ስለሆነ ቀጥታ እነዚህን መደመር። ከዚህ ውስጥ አሁን ምንድነው ኮንክሉድ የምታደርጉት ይላችኋል። ይችኛው ነው ኮንክሉዥን የምትሰሩላት ማለት ነው። ስለዚህ አሁን ሁለት ተመሳሳይ ተከታታይ ቁጥሮች ኮንስቲቲቭ ነምበር ስኩዌር ዲፈረንስ ከሆነ ሁለቱም መደመር ነው ማለት ነው። ለምሳሌ -1000 ስኩዌር ሲቀነስ -999 ከተባለ 1999 ይሆናል ማለት ነው። እነዚህን በዚህ መንገድ መስራት ትችላላችሁ ማለት ነው። ግን ምን መሆን አለባችሁ? አሁን እነዚህን ሁለቱን ለመደመር በእነዚህ መካከል ያለው ዲፈረንስ አንድ መሆን አለበት። ዲፈረንሳችሁ 2 ከሆነ በ2 ታበዙታላችሁ። ዲፈረንሳችሁ 3 ከሆነ በ3 ታበዙታላችሁ ማለት ነው። እንደዚህ ያደርጋችሁ በቀላሉ መስራት ይቻላል ማለት ነው። ኤክስፕረስ 64 as the sum of the first 8 odd numbers 64ን the sum of first 8 odd number ግለጹት ነው የሚለው። የመጀመሪያው 1 ያደርጋችሁ ሲደመር 3 ሲደመር 8 ያደርጋችሁ ምን ማለት ትችላላችሁ? መደመር ትችላላችሁ። እንደዛ እንዳይሆን መጀመሪያ ላይ ቀደም ግሩፕ ወርኩ ላይ ሰራ ነው አይደል? 8 ኦድ ነምበር ከተባለ እንዴት ነው የምንለው? 8 ስኩዌር ነው ማለት ነው። ያ ማለት ስንት ነው? 64። ይሄንን ለማወቅ ግን 8ቶች መደመር ትችላላችሁ። 1 ሲደመር 3 ሲደመር 5 ሲደመር 7 ያደርጋችሁ 8 እስከሚሆን አሁን ስንት ደርሰናል? 1 2 3 4 ሲደመር 11 ሲደመር 12 13 ሲደመር 15 ያደርጋችሁ ትሄዱና 8ቱን ሲደምሯችሁ ስንት ታገኛላችሁ? 64ን ታገኛላችሁ ማለት ነው። ኤግዚስተንስ ቴረም ምንድነው የሚላችሁ? for any rational number x there is a rational number y greater than or equals to 0 such that x square equal ነው y። አሁን any rational number x አላችሁ። ኤክስን ስኩዌር ስታረጉት ሁሉ ጊዜ ማን ታገኛላችሁ? y የሚባል ቁጥር ታገኛላችሁ። y ግን ምንድነው? greater than or equals to 0 ነው ማለት ነው። ምክንያቱም the square of any rational number is positive ነው። the square of any rational number is positive። ቀደም እንዳልኳችሁ ከቁጥሯ ውጭ ከሆነች ግን ኔጌቲቭ ይሆናል። ለምሳሌ -3 ስኩዌር ከተባለ -9 ነው የሚሆነው፣ ምክንያቱም ኔጌቲቭዋ ከውጭ ስለሆነች። እንደዚህ ቅንፍ ውስጥ ከሆነ ግን ምን ይሆናል?
ፖዚቲቭ ይሆናል ማለት ነው። ስለዚህ ዘ ስኩዌር ኦፍ ኤኒ ራሽናል ነምበር ኢዝ ኦልዌይስ ግሬተር ዛን ኢኳልስ ቱ 0 ነው ማለት ነው። ፋይንድ ዘ ስኩዌር ኦፍ ዘ ፎሎዊንግ ራሽናል ነምበር ባይ ዩዚንግ ኤግዚስተንስ ቴረም ነው። በዚህ መሰረት ስሩት ነው የሚላችሁ። ኤክስ 12 ነው ከተባለ ዘን ምንድነው የምታደርጉ? ዋይ እኩል ነው ኤክስ ስኩዌር ታደርጋላችሁ። ስለዚህ እኩል ነው ኤክስ ቦታ ላይ ማንን መተካት ነው? 12 ስኩዌር ይሆናል። 12 ሲባዛ በ12 144 ዘ ሰምቲንግ ሂር ኤክስ 0.04 ዘን ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ዛት ኢዝ ኢኳል ቱ 0.04 ዘ ሆል ስኩዌር። ያ ማለት አሁን አራትን በስንት ጊዜ ታውታላችሁ? 4 ሲባዛ በ4 16። ከዛ ነጥብ ከነጥብ በኋላ እዚህ ጋር 1 2 አለ አጠቃላይ 4 ማለት ነው። ነጥቧን 4 ቦታውን 1 2 3 4 ስለ ነጥቧ እዚህ ጋር ትሆናለች 0 0 ትሞላላችሁ ማለት ነው። ለቀረው እንደዚህ ይመጣላችኋል ማለት ነው። 1.1/2 ሲሆን -1/4 ሲሆን ዘ ሰምቲንግ ተከተላላችሁ ማለት ነው። ስለዚህ አሁን ኤግዚስተንስ ቴረም ላይ ሁሉም ስታያቸው ምንድነው ከዜሮ የበለጡ ናቸው ማለት ነው። ሌላው how to approximate the square of a number እንዴት ነው አፕሮክሲሜት የምታደርጉት? ለምሳሌ አሁን ካልኩሌተር ላይ ፈቀድላችሁ ይችላል። ስኩዌር ደግሞ ለማድረግ ጊዜ የሚወስድ ቁጥር ሊሆን ይችላል። እሱን እንዴት ነው አፕሮክሲሜት የምናደርገው የሚለው አለ። ይሄ በፊት እንደምታውቁት ነው። ከአምስት ያነሰ ከሆነ ወደ ታች ወደ 0 ታጠጋጉታላችሁ። ከአምስት ከበለጠ ወይም ግሬተር ዛን ኦር ኢኳልስ ቱ 5 5 እና ከአምስት በላይ ከሆነ ደግሞ ወደ ላይ አንድ ትጨምራላችሁ ማለት ነው። ከዚህ ከምታጠጋጉት ዴሲማል ፕሌስ በስተግራ በኩል ወደ ያለው ቁጥር አንድ ትጨምራላችሁ ማለት ነው። ምን ከሆነ ከአምስት ከበለጠ ወይም እኩል ከሆነ ለምሳሌ እዚህ ጋር ነው find the approximate value of x square in each of the following decimal የሚላችሁ 4.3 ስኩዌር ስታረጉ ስንት ይመጣል? ያማት 43 ሲባዛ በ43 አድርጋችሁ 2 ዴሲማል ፕሌስ ማንቀሳቀስ ነው ፖይንቷን። ኢንስቴድ ደግሞ ምንድነው አፕሮክሲሜት ከተባለ አጠጋግቶ ነው የተባለ። ስለዚህ 4.3ን ታጠጋግባላችሁ። 3ን ስታያት ከ5 አንሳለች። ስለዚህ ወደዚህኛው 5 አትሆንም ማለት ነው፣ 0 ትሆናለች 4። ስለዚህ 4 ስኩዌር ሲሆን 16። ስለዚህ 4.3 ስኩዌር ሲደረግ ስንት ይሆናል ማለት ነው? አፕሮክሲሜትሊ 16 ነው ማለት ነው። አፕሮክሲሜት ቫልዩ ነው፣ ኤግዛክት ቫልዩ አይደለም ይሄ። ሌላው እዚህ ጋር አሁን 0.026 ይላል። ይሄ መጀመሪያ ስታጠጋጉት 6 አለች። 6 ከ5 ትበልጣለች። ስለዚህ እቺኛዋ 1 ትሆናለች። 1 ትጨምርላታለች ለዚህኛዋ 0.03 ይሆናል። 3ን በ3 ታበዛላችሁ 9። ከዛ ከነጥብ በኋላ 1 2 አጠቃላይ 4 ስላለ 4 አንቀሳቅሳላችሁ 1 2 3 4 እዚህ ላይ ትሆናለች ማለት። ስለዚህ 0.0009 ይሆናል ማለት ነው። ስለዚህ ይሄኛው አፕሮክሲሜት ስኩዌሩ ነው ማለት ነው። ኤክስ እኩል ነው 2.45 ይላል። የዚህ ደግሞ አፕሮክሲሜት ምንድነው የሚሆነው? 5 ናት። 5 እና ከ5 በላይ ከሆነ ወደዚህ 1 ትጨምራለች ብለናል። ስለዚህ 2.5 ይሆናል። 2.5 ስኩዌር ሲሆን ስንት ይሆናል? 6.25 ይሆናል ማለት ነው። 25 በ5 ስንት ነው ብለናል ቅድም? 625 ነበር ያልነው። ስለዚህ ነጥብ አሁን ከነጥብ በኋላ 1 አለች። 2.5 ሲባዛ 2 ነጥብ ስናደርገው 2 ዴሲማል ፕሌስ አለ። ስለዚህ 1 2 እዚህ ጋር ትመጣለች 6.25 ይሆናል ማለት ነው። ስለዚህ የዚህ አፕሮክሲሜት ቫልዩ 6.25 ይሆናል ማለት ነው። ሌላው ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ ኤክሰርሳይዝ 2.2 ማለት ነው። 0 ስኩዌር እኩል ነው 2 ይላል። ይሄ ፎልስ ነው። 0 ስኩዌር ስትደረግ 0 ሲባዛ በ0 ማለት ነው 0 ነው ሊሆን የሚችለው። ሌላው 10 ስኩዌር ግሬተር ዛን 10.05 ስኩዌር ግሬተር ዛን 11 ስኩዌር ይሄ ፎልስ ነው። በጣም አቀያየሩ 11 ስኩዌር ይበልጣል ከ10.5 ስኩዌር ይበልጣል ከ10 ስኩዌር ብል ቴስቶሩ። ይሄ ግን አቀያየሮታል። 9.9 ስኩዌር ሲሆን 100 ነው የሚላችሁ። ይሄ ፎልስ ነው። ምንድነው መደረግ ያለበት? አፕሮክሲሜት ቢለው ትሩ ይሆናል ማለት ነው። አፕሮክሲሜት መሆን ነበረበት። 9.9 ስኩዌር ሲደረግ አፕሮክሲሜት ቫልዩ 100 ነው። ይሄ ልክ ነው። ግን ኤግዛክትሊ ኢኳልስ ቱ ስላለ ፎልስ ነው ማለት ነው። እዚህ ጋርም ካያችሁ አሁን ምንድነው ያስቀመጣችሁ? አፕሮክሲሜትሊ ኢኳል ዊዝ ነው የሚለው እንጂ ኖርማል ኢኳል ዊዝ ካለ ፎልስ ነው የሚሆነው ማለት ነው። ፋይንድ ዘ አፕሮክሲሜት ቫልዩ ኦፍ ኤክስ ስኩዌር የኤክስ ስኩዌር አፕሮክሲሜት ቫልዩ ፈልጉ ነው የሚለው። ኤክስ 4.2 ነው። ስለዚህ 2 አሁን ምንድነው እዚህ ጋር ከ5 አንሳለች። ስለዚህ 4 ይሆናል። 4 ስኩዌር ሲሆን አፕሮክሲሜትሊ ስንት ነው ትላላችሁ? ስኩዌሩ ማለት ነው 16።
አፕሮክሲሜት ቫልዩ መጠቀም አለባችሁ። 10.8 ይላል። ይሄ ሲጠጋጋ 11 ይሆናል አፕሮክሲሜትሊ ማለት ነው። ስለዚህ አፕሮክሲሜት ስኩዌር ሩት ስንት ይሆናል? 121። በአፕሮክሲሜት መጻፋችሁ እንዳትረሱ። -8.7 ይላል። ይሄ አፕሮክሲሜት ቫልዩ ስንት ነው የሚሆነው? -9 -9 ስኩዌር ስታደርጉት ደግሞ ስንት ይሆናል? 81 ይሆናል ማለት ነው። 81 ፖዚቲቭ። 1.06 ይላል። እቺ 6ን ስታጠጋጓት ምን ይሆናል? 1.1 1.1 ደግሞ ማለት 11 11 ሲባዛ በ11 121 ብለናል። ከዛ በኋላ ከነጥብ በኋላ 2 1 2 ስለዚህ 1.21 ይሆናል ማለት ነው። ይሄ ማለት አፕሮክሲሜት ቫልዩ ማለት ነው። አፕሮክሲሜት ስኩዌር ሩት። ሌላው እዚህ ጋር የመጨረሻው ዩዝስ ኦፍ ቴብል ቫልዩ ኤንድ ሳይንቲፊክ ካልኩሌተር ቱ ፋይንድ ስኩዌር ኦፍ ራሽናል ነምበር። እቺ ሳይንቲፊክ ካልኩሌተር ሳይሆን እዚህ ጋር የቀረው ሳይንቲፊክ ኖቴሽን ነው የተጠቀመው እና ደግሞ ቴብልን ተጠቅመን እንዴት ነው ስኩዌር መፈለግ የምንችለው የሚለውን ነው የምናየው ማለት ነው። ዲስከስ ዊዝ ዮር ፍሬንድ ነው የሚለው። ዲፋይን ሳይንቲፊክ ኖቴሽን። አሁን እዚህ ጋር ሳይንቲፊክ ኖቴሽን ነው። ስለዚህ ሳይንቲፊክ ካልኩሌተር የሚለው ትንሽ ተኔላ ኦፍ ኤ ነምበር ባይ ዮር ኦን ወርድ። ሳይንቲፊክ ኖቴሽን ማለት ምን ማለት ነው? በራሳችሁ ግለጹ ነው የሚለው። ሳይንቲፊክ ኖቴሽን ማለት ኢን ሾርት እንደዚህ ሆኖ 9 ነጥብ ወይም ሌዛን ብዬ ሌዛን 10 እቺ 10 እንደዚህ መሆን አለበት ማለት ነው። ታይምስ ብለን 10 ዘ ፓወር ኦፍ የሆነ ኤን አሁን ኢንቲጀር ነች ማለት ነው። ኤን እንደዚህ አድርገን የምንገልጸው ነው። ለምሳሌ 450 በሳይንቲፊክ ኖቴሽን ግለጹት ከተባለ በስንትና በስንት መካከል መሆን አለበት? በ1 እና በ10። 1 ይጨምራል 10 ግን አይጨምርም። ስለዚህ ይሄን 4.5 አደረግና 4.5 ሲባዛ 10 ዘ ፓወር ኦፍ አሁን ነጥቧን ስንት ነው እንትን ያልኳት? 1 2 2 እንደዚህ ያደርጋለሁ ማለት ነው። ይሄኛው ደግሞ በሳይንቲፊክ ኖቴሽን ሲገልጸው 1 አሁንም 4.5 ታደርጋላችሁ የግድ ነው በ1 እና በ10 መካከል ስለሆነ ሲባዛ ይቺ ነጥብ አሁን ወዴት ናት ያለችው? እንደዚህ እንዴት ነው የምትወጣው? ወደዚህ ነው የምትሄደው። 1 2 3 3 ነው ያወጣሁት ወደ ቀኝ ማለት ነው። ስለዚህ ምን አደርገዋለሁ? -3። ይሄ ፖዚቲቭ የሆነው ከየት ነው ወደዚህ የሚሄደው? ከዚህ ነው። 1 2 ወደ ግራ ሲሄድ ፖዚቲቭ አደርጋለሁ፣ ወደ ቀኝ ሲሄድ ኔጌቲቭ። እዚህ ጋር አሁን 84.33 ይላል። ምንድነው የሚሆነው? 8.43 8.43 ሲባዛ እና ወዴት ነው የሄዱት? ወደ ግራ። ስለዚህ 10 ዘ ፓወር ኦፍ 1 አደርጋለሁ ማለት ነው። እነዚህ ምን ይባላሉ? ሳይንቲፊክ ኖቴሽን። ይሄም እዚህ ጋር ተሆናለሁ 2.56 ሲባዛ 10 ዘ ፓወር ኦፍ -1። ይሄኛው ደግሞ 1 2 2 ነው ያመጣሁት 5 ሲባዛ 10 ዘ ፓወር ኦፍ -2 ያደርጋችሁ መስራት ይቻላል ነው። using table value of square to find x square for each of the following። ቴብል ቫልዩ ተጠቅማችሁ እነዚህን ስሩ ነው የሚላችሁ። ቴብል ቫልዩ እንዴት እንፈልጋለን የሚለውን አሳያችኋለሁ። የመጻፋችሁ መጨረሻ ፔጅ ላይ አታች የተደረገ አፔንዲክስ ላይ አለ። እሱን ቴብል ነው የምትጠቀሙት። ቴብሉን እዚህ ጋር አሳያችኋለሁ እንዴት እንደምትፈልጉ። ለምሳሌ እዚህ ጋር የተሰጣችሁ ቁጥር አለ 1.51 እኔ ለምሳሌ 1.51 ስለዚህ ምንድነው የምታረጉ? ሁለቱን መጀመሪያ 1.5ን በዚህ ኮለመንት መጣላችሁ፣ ከዛ 1ን ደግሞ ከዚህ ትፈልጋላችሁ። ከዛ ሁለቱም ይቆራረጡበት። ለምሳሌ 1.2 እዚህ ጋር 3 4 5 እዚህ ጋር ናት ብንል 5 እዚህ ድረስ መጣለው። ከዛ እቺን ይዤ ወደዚህ መጣለው ማለት ነው። ከዛ 1 ናት ይቺ 1 ይዤ መጣለው። እዚች ጋር ያለችዋ የማን ስኩዌር ናት? የ1.51። ለምሳሌ እዚህ ጋር አሁን 1.14 ስኩዌር ፈልጉ ብትባሉ በቴብል ሜተድ ማለት ነው። እንደዚህ ስኩዌር ፈልጉ ብትባሉ ምንድነው የምታደርጉት? 1.1 እዚህ ጋር ትመጣላችሁ። ከዛ በኋላ ወደዚህ እስከ 4 እዚህ ድረስ ትመጣላችሁ ማለት ነው። ስለዚህ እዚህ ጋር ያለው ቁጥር ምን ይሆናል ማለት ነው? የ1.14 ስኩዌር ይሆናል ማለት ነው። ለምሳሌ እዚህ ጋር 3.24 ስኩዌር ሰርቷል። 3.24 ሲላችሁ 3.2 መጀመሪያ ወደ ታች ትወርዳላችሁ። ስትወርዱ እዚህ ጋር አለች። ከዛ በኋላ እስከ ስንት ትሄዳላችሁ? እስከ 4። ስለዚህ እዚህ ጋር ያለው ቁጥር ይሄ 3.24 ስኩዌር ነው ማለት ነው።
ለምሳሌ ቴብሉ እዚህ ጋር አለላችሁ የአፔንዲክሱን። ለምሳሌ አሁን እዚህ ጋር የ1.86 ስኬር ፈልጉ ብትባሉ 1.86 ስኬር ፈልጉ ብትባሉ መጀመሪያ 1.8 ወደ ታች ትሄዳላችሁ። እንደዚህ 1.8 እዚህ ጋር ማለት ነው። ከዛ በዚህ ሆሪዞንታል ስትሄዱ እስከ ስንት ነው የምትሄዱ? እስከ 6። ስለዚህ ስንት ይሆናል ማለት ነው? ይሆናል ማለት ነው 3.460 ይሆናል ማለት ነው። ሌሎችንም እዚህ ጋር ብዙ ቁጥሮች አሉ። ይሄኛው እስከ 9.99 ነው። ይሄኛው ደግሞ እስከ 9 ድረስ ይሄዳል። ለምሳሌ 6.8 ፈልጉ ብትባሉ እነዚህን ቤታችሁ በደንብ ተለማመዱ። 6.8 እዚህ ጋር ትፈልጋላችሁ። 6.8 እዚህ ጋር አለች። ከዛ እስከ 4ን እስከምታገኙት ትሄዳላችሁ። አንቺ 0 ብሎ እየቆጠራችሁ ምትጭ 0 1 2 3 4 ስለዚህ ይሆናል ማለት ነው። እንደዚህ ያደርጋችሁ ቴብል ሜተድ ተጠቅማችሁ ምን ማድረግ ትችላላችሁ? ስኬር መፈለግ ትችላላችሁ ማለት ነው። ስኬር ሩቱን ስንፈልግ ከዚህ ነው የምንጠቀመው። እዚህ ጋር ቁጥሩን ከያዝን በኋላ ለምሳሌ ዘ ስኬር ሩት ኦፍ 79.92 ከተባላችሁ 8.9 ብላችሁ 1 2 3 4 5 8.95 ይሆናል ማለት ነው። እንደዚህ ያደረግ ካልኩሌት እናደርጋለን ማለት ነው። እነዚህን በደንብ ፕራክቲስ አድርጉ። እዚህ ጋር ጥያቄዎች አሉ። ጀስት ጥያቄዎችን መስራት ትችላላችሁ ማለት ነው። የሳይንቲፊክ ኖቴሽኑን አሳያችኋለሁ እዛ ጋር በኤግዛምፕል ስላላሳየ። ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ ነው የሚለው። 3.22 ስኬር ማለት 10.3 ነው ይላችኋል። ይሄን ቴብል ሜተድ ተጠቅማችሁ ነው የምታዩት። 3.22 ስለዚህ ቴብል ጋር እንሄድ። 3.22 ስለዚህ 3.2 እንፈልጋለሁ። 3.2 እዚህ ጋር አለች። ስለዚህ 0 1 2 ስለዚህ 3.22 ስኬር ሲሆን ስንት ነው? 10.37 ነው። መጻፋችሁ ላይ ግን ምንድነው ያለው? 10.3 ነው ያለው። ፎልስ ይሆናል ማለት ነው። ሌሎችንም እንደዚህ አሁን 3.56 ወደ ታች ሄዳችሁ ወደ ጎን 6 ትሄዳላችሁ ከዜሮ ጀምራችሁ ማለት ነው። ከዛ በኋላ ከዚህ ጋር እኩል ነው ወይም አይደለም የሚለውን እያያችሁ ፎልስ መመለስ ነው። ይሄ ቀላል ነው። if 3.67 square is 13.47 then find እነዚህን ፈልጉ ነው የሚላችሁ። አሁን እንደዚህ ሲላችሁ ኦኬ 3.67 አሁን 36.7 የሚል አሁን ይሄ ካልኩሌሽን እንትን ላይ የለም። ስለዚህ ምንድነው የምታደርጉት? ይሄ ፈተና ላይ መፈተን ይችላል። አሁን ይሄን ቴብል ሳትጠቀሙ መስራት ትችላላችሁ። እንዴት ነው የምንሰራው የሚለውን እቺኛው በደንብ አሳያችኋለሁ። የሚኒስትሪም ይጠቅማችኋል። 3.67 ስኩዌር ማለት 13.47 ነው ከተባለ 36.7 ስኩዌር ስንት ይሆናል? ይሄን በሳይንቲፊክ ኖቴሽን ተጽፉታላችሁ ማለት ነው። ያ ማለት 3.67 ሲባዛ 10 አይደለም የሚሆነው ይሄኛው ማለት ነው። ስለዚህ ምን ይሆናል? ይሄ ስኩዌር ለያርጋችሁ ስኩዌር። ስለዚህ ይሄ ማለት ነው 3.67 ስኩዌር ሲባዛ 10 ስኩዌር ማለት ነው። 10 ስኩዌር በጣም ቀላል ነው ይሄ። ስለዚህ 13.67 ስኩዌር ስንት ተብሏል? 13.47 ተብሏል። 13.47 ሲባዛ 10 ስኩዌር ማለት 10 ሲባዛ በ10 ማለት ነው። ያ ማለት 100 ማለት ነው። ስለዚህ ይህን ስታባዙት 1347 ይሆናል ማለት ነው። እነዚህም በደንብ ትማሩት አለባችሁ ሳይንቲፊክ ኖቴሽን። ስለዚህ አሁን 367 ስኩዌር ይላል። አሁን ይሄን ቴብሉ ጋር ብትፈልጉ አታገኙትም። ስለዚህ ወደ ቴብል ለመቀየር ወደ ሳይንቲፊክ ኖቴሽን መቀየር አለባችሁ ማለት ነው። ሳይንቲፊክ ኖቴሽን ላይ ስትቀይሩ ደግሞ ስንት ይሆናል? ይሄ 3.67 ይሆናል። ነጥቧን አሁን ወደ የት ነው ያንቀሳቀሳችኋት? ወደ ግራ 1 2 ስለዚህ ባዛ በ100 ማለት ነው። 100 ማለት ደግሞ 10 ስኩዌር ማለት ነው። ከዛ ዘሆል ምን ታረጉታላችሁ? ስኩዌር ታረጉታላችሁ ማለት ነው። ስለዚህ ይሄ ማባዛት ስለሆነ እቺን ፎርሙላዋን ቆይሽ እንዴት ነው የምንሰራው የሚለውን a ታይምስ b ዘሆል ስኩዌር ከተባላችሁ ምን ማለት ነው? የብቻችሁ መገነጣጠል ይቻላል ማለት ነው። ያ ማለት a ስኩዌር ሲባዛ
ቢ ስኬር ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ መስራት ይቻላል። ስለዚህ 3.67 ብቻውን ይሆናል 3.67 ስኬር ሲባዛ ካረጋችሁ በኋላ 10 ዘ ፓወር ኦፍ 2 ታይምስ 2 4 ይሆናል ማለት ነው። ስለዚህ 3.67 ስኬር ሲሆን ስንት ነው ተብላችኋል? አሁንም 13.47 ይሆናል። 47 ሲባዛ 40 ማለት ነው። 40 ታረጉለታላችሁ ማለት ነው። እንደዚህ አድርጋችሁ ምንድነው ትጨርሳላችሁ። ይሄን ማባዛት ይቻላል ማለት ነው። እዚህኛውንም በተመሳሳይ መንገድ ነው የምትሰሯቸው። እነዚህን ላጥፋቸው። እዚህ ጋር ደግሞ ምንድነው የምታደርጉት? እቺኛው ወደ ቀኝ ነው የምትንቀሳቀሰው። ያ ማለት 3.67 ወደ ሳይንቲፊክ ኖቴሽን መቀየር አለባችሁ። ያ ሳይንቲፊክ ካልኩሌተር ያለው በስተት ሲባዛ 10 ዘ ፓወር ኦፍ -1 ወደ ቀኝ ስለሆነ ኔጌቲቭ ነው የምናደርገው ብለናል። ዘ ፓወር ኦፍ ምን ይሆናል? 2። ስለዚህ ይህን መገነጣጠል ይቻላል። ከዚህ ጋር እንደሰጧችሁ ማለት ነው። 3.67 ስኬር ሲባዛ 10 ዘ ፓወር ኦፍ -1 ስኬር ማለት ነው። -1 ስኬር -1 ታይምስ 2 ይሆናል -2። ስለዚህ ይሄ ታባዛላችሁ። ሲባዛ ስንት ይሆናል? 13.47 ነው ተብሏል፣ ተሰጥቷል። ጊቭን ስለሆነ 13.47 አለ ሲባዛ 10 ዘ ፓወር ኦፍ -2። ስለዚህ አሁን እቺን -2 ማለት ወደዚህ 2 መጣት አለው ማለት 2 አመጣት አለው 1 2። ስለዚህ ስንት ይሆናል ማለት ነው? 0.1347 ይሆናል ማለት ነው። እዚህ ያረጋችሁ መስራት ይቻላል። ስለዚህ ጊቭን ከተሰጣችሁ አንዱ ሌሎችን ወደ ሳይንቲፊክ ኖቴሽን ቀይራችሁ እናንተ መስራት ትችላላችሁ ነው። ሌላው ሶስተኛው if 8.435 square is x ነው ከተባለ then determine each of the following in terms of x ግለጹት ነው የተባለው። ልክ ከዚህኛው ጋር ተመሳሳይ ነው። እዚህ ጋር በቁጥር ሰጣችሁ፣ እዚህ ጋር በኤክስ ሰጣችሁ። ስለዚህ 84.35 ስኩዌር ነው። አሁንም ይሄን ወደ ምን መቀየር ነው? ወደዚህኛው ወደ ተሰጣችሁ ማለት ነው። 8.45 አደርጋታለሁ ማለት ነው። 4.355 ይሆናል ስኩዌር ሲባዛ አድርጌ መጀመሪያ እቺ ነጥብ ወዴት ነው ያንቀሳቀስኳት? ወደ ግራ። ስለዚህ 10 ዘ ፓወር ኦፍ 1 ፖዚቲቭ ነው የሚሆነው ማለት ነው። 10 ዘ ፓወር ኦፍ 1 ወይም 10 ማለት ይችላል ዘ ፓወር ኦፍ 2 ስኩዌር ስለሆነ ማለት ነው። ስለዚህ ይሄ በዚህኛው መንገድ አሁንም ውስጥ ገብታ ሁሎችንም የብቻቸው ስኩዌር ታደርጋቸዋለች። ስለዚህ 8.435 ስኩዌር ታደርጉና ሲባዛ 10 ስኩዌር ይሆናል ማለት ነው። ስለዚህ 8.435 ስኩዌር ማለት ደግሞ ኤክስ ነው ተብላችኋል። ስለዚህ ኤክስ ታይምስ 10 ስኩዌር ማለት ነው። ስለዚህ ስንት ይሆናል ማለት ነው? 100 ኤክስ ይሆናል ማለት ነው። 100 ኤክስ። ስለዚህ እቺ ሁለተኛዋን እናንተ መስራት ትችላላችሁ። ምንድነው የምታደርጉት? እቺ ነጥቧን ወደ ቀኝ ትወስዷታላችሁ። ስለዚህ 8.435 ሲባዛ 10 ዘ ፓወር ኦፍ -1 ስኩዌር ይሆናል። ከዛ በኋላ ይቺኛዋ ኤክስ ትሆናለች። -10 ዘ ፓወር ኦፍ -1 ስኩዌር ደግሞ 10 ዘ ፓወር ኦፍ -2 ይሆናል። ስለዚህ 0.01 ኤክስ ይሆናል ማለት ነው። እንደዚህ እያደረጋችሁ በደንብ ሁሎችንም ስሯቸው፣ ተለማመዷቸው። ልክ እነዚህ አሁን ማትሪክ ላይ መጣት ይችላሉ ያለ ቴብሉ ሳይሰጣችሁ ማለት ነው። ሌላው አራተኛው ፋይንድ ዘ ስኩዌር ኦፍ ዘ ነምበር 8.95 ዩዚንግ ሮ ካልኩሌሽን ሜተድ። አንደኛው አፕሮክሲሜሽን ሜተድ ነው። በአፕሮክሲሜሽን ሜተድ ስትሰሩት 8.95 ነው። 5ን ታዩታላችሁ። 5 ከ5 እኩል ከሆነ ወይም ከበለጠ ወደ ቀጥሎ ወዳለው 1 ትጨምራለች። ስለዚህ እቺ 10 ትሆናለች። እቺ ወደዚህ ተሰጣት 9። ስለዚህ የኤ ስንት ይሆናል? 81 ይሆናል ማለት ነው። ዘን ቢጋ ዩዚንግ ኑሜሪካል ቴብል ቫልዩ አለ። ቴብል ቫልዩ መጀመሪያ 8.95 ወደ ታች ከወረዳችሁ በኋላ ዘን 5 ወደ ሆሪዞንታል ትሄዳላችሁ። ከዛ ስንት ይመጣል? እሷን እናያት። ከዛ ሳይንቲፊክ ካልኩሌተር ተጠቅማችሁ፣ አሁን ሳይንቲፊክ ካልኩሌተር ማለት
አባስተን ማለት ነው። እኔ ለምሳሌ ስላለኝ ላባዛላችሁ 8.95 ሲባዛ በ8.95 80 ነጥብ 1025 ይሆናል ማለት ነው። ይሄ በካልኩሌተር ስትሰሩት ነው። ስለዚህ አሁን አፕሮክሲሜት መሆናቸውን ከዚህ ጋር ያያያችሁ ማለት ቴብል ሜተድ እሺ እንስራው 8.95 እዚህ ጋር አለች 1 2 0 1 2 3 4 5 80.10 80.10 ስለዚህ አሁን እነዚህ ስታያቸው እነዚህ ሁለቱ ተመሳሳይ ናቸው፣ አፕሮክሲሜትሊ ኢኳል ናቸው። እቺ አፕሮክሲሜት ካልኩሌሽን ወይም ሮ ካልኩሌሽን ሜተዷ ግን ትንሽ ልታንስ ወይም ልትበልጥ ትችላለች ማለት ነው። ሌላው እዚህ ጋር 3.24ን ያው ስኬር ያደርገዋል። 3.10ን ፍሮም ቴብል ተጠቅመዋት ነው። the value of the following square number are true መሆናቸውን እንትን በሉ ነው የሚለው። እነዚህን ከቴብል ቼክ ማድረግ ትችላላችሁ። አሁን 35.2 የሚለውን ወደ ሳይንቲፊክ ኖቴሽን ትቀይሩታላችሁ ማለት ነው። 3.52 ሲባዛ 10 the whole square አድርጋችሁ እቺ ሁሎችንም ገብታ እቺንም ስኬር ታደርጋታለች፣ 10ንም ስኬር ታደርጋታለች ማለት ነው። ይሄኛውን ደግሞ ወደዚህ አንድ ወደ ግራስ መጡ 10 the power of -1 ይሆናል። ስለዚህ ሁለቱንም ስኬር እያደረገች ታባዛለች ማለት ነው። እነዚህም በደንብ ፕራክቲስ አድርጓቸው ማለት ነው። value obtained from table ነው። find the row which starts with 6.7 የሚጀምር ነው። then find column head from 5 then read number ቁጥሩን ማንበብ ነው። በስቴፕ ነው እንትምላችሁ። ሳይንቲፊክ ካልኩሌተር ወይም ኤግዛክት ቫልዩ ደግሞ ይሄንን ራሱን በራሱ ማባዛት ማለት ነው። 6.75 ሲባዛ 6.75 አድርጋችሁ